እንኳን ለብርሃነ ትንሣኤው በሰላም በጤና በፍቅር አደረሳችሁ። እንኳን አደረሳችሁ ዛቤቶች፣ እንኳን አደረሳችሁ። እንግዲህ ለፋሲካ የሚሆን ዶሮ ወጥ ዛሬ እሰራለሁኝ። ሽንኩርቴን ከትፍ ያለሁኝ አሁን ያው እያቆላላሁት ነው ያለሁትኝ። ካጠገቡ ደግሞ አልጫ ወጥ እየሰራው ነው ያለሁትኝ። አብራችሁ ተከተሉኝ። እንግዲህ ቆንጆ ወጥ አብረን እንሰራለን። ጥሩ አመት በዓል አብረን እናሳልፋለን። መልካም በዓል። እዚህ ጋር እንደምታዩት እንግዲህ ሽንኩርቱ በደንብ በስሎልኛል። ስለዚህ በርበሬን እየጨመርኩ ነው ያለሁት። ያው በጣም ከኢትዮጵያ ነው የመጣልኝ በርበሬው በጣም አሪፍ በርበሬ ነው። የበርበሬያችንን ደግሞ ጨምረን እያቆላላን እንግዲህ እንሰራለን ማለት ነው። ስለ ትንሣኤ ስታስቡ ምን ይሰማችኋል? እኔ ትንሣኤ በዓል በጣም ነው የምወደው። ለምን እንደምወደው ታውቃላችሁ? ጌታ ከሰማይ ባይመጣ ባይወርድ የኛን መርገም ባይሸከም በቃ እንዴት ነበር ምንድነው? እንዴት ነበር መንፈስ ቅዱስ የሚመጣው? እና በጣም ነው የትንሣኤን በዓል የምወደው። አይ ቲንክ ሁላችንም እንወደዋለን ይመስለኛል። እንግዲህ በርበሬን እየጨመርኩ ነው፣ እያቆላላው ነው። ከኔ ጋር ሆኖ እዚህ ጋር ደግሞ እንደምታዩት ነጭ ሽንኩርት ነው ፈጭቼ የጨመርኩበት። ነጭ ሽንኩርት ጅንጅብል አድርጌ አንድ ላይ ፈጭቼ ጨምሬበታለሁኝ። ለምን ቆንጆ ጣዕም እንዲይዝልን ነው። እንግዲህ አማሰልኩት። እዚህ ጋር ደግሞ መስራት የፈለኩት ዱለት ነው። ላምፕ የበግ ዱለት ነው መስራት የፈለኩት። ይሄኛው ጨጓራ ነው። ከዛ ደግሞ ጉበት፣ ኩላሊት፣ ልብና ቀይ ስጋ አድርጌ ነው የምሰራው። በጣም ነው ዱለት የምንወደው ቤት ውስጥ ሁላችንም እንወዳለን፣ እንበላለን። እዚህ ጋር ደግሞ እንደምታዩት ዶሮ ወጤን እያቆላላው ነው ያለሁት። ሁለቱንም በአንድ ጊዜ እየሰራው ነው ያለሁት። አልጫ ጨርሻለሁ። ስለዚህ ይሄንን ደግሞ ምንድነው ማደርገው ጽድት አድርጌ ፈጨዋለሁ ማለት ነው። ለምን መፍጫው ስላለኝ ብዙ አልቸገርም። ያው እንደምታዩት ጨጓራውን በደንብ አድርጎ በዚህ መልክ እየፈጨልኝ ነው ያለው። መፍጫውን የምትፈልጉ ሰዎች አማዞን ላይ ያለላችሁ። ይሄም ጉበቱ ነው። ጉበቱንም እንደዚህ አድርጎ እየፈጨው ነው። ከዛ በጣም ነው ስራችሁን ኢዚ የሚያደርግላችሁ። መፍጫ ቤት ምናምን የለም። በቃ በጣም ደግሞ ቺፕ ነው ራሱ መፍጫው። ያው እዚህ ጋር ደግሞ እንደምታዩት ጨጓራውን ነው እየጠበስኩት የነበረው። ለብቻ ነው መጠብሳችሁ። ሁሉንም ለብቻ ጠብስና ከዛ በኋላ መጨረሻ ላይ ምንድነው ማደርገው ቃሪያ፣ ሽንኩርት፣ ነጭ ሽንኩርት፣ ጅንጅብል ቅድም ለዶሮ ሲጨምር ያያችሁትን እሱን አብሬ አደባልቀዋለሁ። በጣም ነው የሚጣፍጠው። ከዛ ግን መጅስ ጠብሰው ደግሞ ምንድነው ማደርገው ቅቤ አደርጋለሁኝ። ከዛ በኋላ ሚጥሚጣ አደርጋለሁኝ። ከዛ በኋላ ምንድነው ማደርገው የሰራኋቸው ቅመሞች አሉ። አንድ ላይ ተባርጌ ጥቁር አዝሙድ፣ ነጭ አዝሙድ፣ ኮረሪማ አርጌ አንድ ላይ ሰራሁት ቅመም አለና በሱ አርጌ ነው መጠብሰው። ስለዚህ ጀስት ያኛው ሽንኩርቱና ቃሪያው ነጭ ሽንኩርቱን ለማደባለቅ ብቻ ነው ማለት ነው የምፈልገው። ለብቻ እንደዚህ አርጋችሁ ስትጠብሱት ራሱ በጣም በቃ ጣዕሙ በጣም ነው የሚጣፍጠው። ካልተጠበሰ ደግሞ ያው ልጆቼም ስለማይበሉ ለዛ ነው። ያው ጥሬ ዱለት ይሰራል። በርግጥ ግን እኔ የምሰራው ጠብሼ ነው ለምን ልጆቹም ስለሚበሉ ማለት ነውና ደግሞ ሞክሩት። በጣም ነው የሚጣፍጠው። በጣም በቃ ለብቻ ተጠብሱታላችሁ። ከዛ ስታደባልቁት ሽንኩርትና ጅንጅብል፣ ቃሪያ ደግሞ የሚያቃጥለውን አርጋችሁ እንደኛ ደግሞ ልጆች ያላችሁ ከሆነ የማያቃጥለውን የፈረንጅ ቃሪያ አርጋችሁበት በጣም ነው የሚጣፍጠው። ሞክሩት። በጣም ደስ የሚል ዱለት ነው እላችኋለሁ። አብረን እንሁን። ሁላችሁ እንደምታዩት እዚህ ጋር ያደባለኩት ነው። ግን ከዚህ በኋላም አደባልቀዋለሁ በብረት ድስት አድርጌ። እኔ እንደዚህ ያረኩት ለምንድነው ቀንሼ ስለማስቀምጥ ነው። ከዛ ደግሞ በዛው ደግሞ አብሬ እንጀራዬን ያው እንደምታዩት እንጀራዬን ደግሞ እዚህ ጋር እየጋገርኩ ነው ያለሁት። በቃ ቀን ሙሉ በጣም ቢዚ ነበርኩኝ። ግን ደስ የሚል ቢዚነት ነው። በቃ ፋሲካችን ኢየሱስ
እሱ ራሱ እያሰባችሁ ራሱ የትንሳኤን ንጉስ እያሰባችሁ ራሱ ለሱ ለማክበር ራሱ እያሰባችሁ ብትሰሩት ነገር በጣም ደስ ይላል። እንጀራዬ በጣም አይናማ ነው። የእንጀራ ቪዲዮ ደግሞ እንድሰራላችሁ ከፈለጋችሁ ጻፉልኝ ኮሜንት ላይ። ቆንጆ እንጀራ በኢዚ መልክ እንዴት አይነት እንደዚህ አይነት እንጀራ እንደሚወጣ እሰራላችኋለሁ። ውጭ ላላችሁ ሰዎች ማለት ነው። ኢትዮጵያ እንኳን ያው እንጀራ ምንም ችግር የለውም። እዚህ ግን እንጀራ በጣም ነው የምንቸገረው። ወደዚህኛው እንጀራ ለመምጣት በጣም ብዙ ፈተና አለውና እሰራላችኋለሁ። ግን ቲክቶክ ላይም ስላለ ከዛም ማየት ትችላላችሁ። እዩት እንዴት የሚያምር እንጀራ እንደጋገርኩኝ። ጤፍ ነው፣ ሙሉ ጤፍ ነው፣ ምንም ጭማሪ የለውምና እዩት። በጣም የሚያምር እንጀራ በሚያምር ዶሮ ወጥ። ዋው አያችሁት? በጣም የሚያምር እንጀራ ነው። በጣም በቃ ለስላሴ ኤቭሪቲንግ በጣም ነው ደስ የሚለው ጣዕሙ በጣም። እዚህ ጋር ደግሞ አያችሁት ዶሮ ወጤ ይኸው በዚህ መልኩ ደርሷል። በቃ ስቲል እየተቆላላ ነው። እንቁላል ደግሞ ካጠገቡ እየቀቀልኩ ነው ያለሁትኝ። ኦሬዲ ዱለቴን ጨርሻለሁ። ቅድም ደግሞ ዱለቱ ምንድነው መሰላችሁ ያረኩት እኔ ሽንኩርትና እንትኑን ሳረጋ አላሳያችሁም። ለምን በጣም ብዙ ስለሆነ የሰራሁትኝ ቀንሼ በረዶ ቤት አስቀምጣለሁና የሆነ ቀን ስንፈልግና ሲያምረን አውጥተን ደግሞ ሞቅ አድርገን እናደርገዋለን። ያው እንደምታዩት ዶሮ ወጥ ያልቆ እንቁላሉን ይኸው ጨምሬያለሁኝ። እየጨመርኩ ነው። በጣም በቃ የሚያምር ዶሮ ወጥ ነው። እንብላ። በዚህ አጋጣሚ እናቴን በጣም አመሰግናታለሁ። በጣም ጎበዝ ባለሙያ አርጋን ያሳደገችኝና እናቴ እድሜሽን እግዚአብሔር ያርዝምልኝ። ወድሻለሁ። እንደዚህ ባለሙያ አርገሽ ስላሳደግሽኝ በጣም አመሰግናለሁ። የኢትዮጵያ እናቶች በጣም እናመሰግናችኋለን። የትኛውን ቦታ ላይ ሄደን በቃ ደስ ብሎ እንድንኖር የሀገራችንን ምግብ እየበላን በቃ የሚጣፍጥ ነገር ለልጆቻችን ራሱ እያስተማረ ልጆቼ በጣም በሚገርም ማሚ በጣም ነው የሚሸተው፣ በጣም ደስ ይላል፣ በቃ እስከሚበሉ ድረስ በቃ አይ ካን ዌት ማሚ ምናምን እያሉኝ ነበርና በቃ እንደዚህ ባህላችን ራሱ እያሳየናቸው ልጆቻችን ማደጋቸው ቀላል አይደለም። ከዛ በኋላ ምንድነው ኢን ዘ ኔክስት ዴይ ቸርች እንሄድ ነው። ቸርች ሄደን በጣም ጥሩ ፕሮግራም ነበረ። ቸርቻችን ነው እየተካፈለን እየዘመርን ነው። የታረደውን ኢየሱስን እያሰብን ነው። ጌታ ኢየሱስ ይመጣል፣ በደጅ ነው። በምትፈልጉት ነገር ሁሉ ጥሩት። ጌታ እግዚአብሔር ከትንፋሻችን በቃ የቀደመ አምላክ ነውና በጣም ነው ወደ ጌታ ኢየሱስ እንኳን መጣ፣ እንኳን ከሰማያ ሰማያት ወረድክ፣ እንኳን ከድንግል ማርያም ተወለድክ፣ እንኳን ስለኔ ስለ ኃጢአተኛዋ ስለ በደለኛዋ ስለኔ ስትል እንኳን በመስቀል ላይ ዋልክ፣ አዳንከኝ፣ ረዳኸኝ፣ አከበርከኝና በቃ በባዕድ አገር የሚያከብር የሚወድ የሚሸልም የሚሾም አንድኛ ወጥቼ ስድስቶኝ ልመለስ ነውና ቀላል አይደለም። በቃ እግዚአብሔር ይንገስ። የናዝሬቱ ኢየሱስ በጣም ነው ማመሰግነህ ስላየኝ፣ ስለወደድከኝ፣ ስላከበርከኝ፣ እስከዚህ ሰዓት ስላደረስከኝ፣ ክብርህ በኔ ላይ ስለታየ በልጆቼ ላይ ስለታየ በጣም አመሰግናለሁ። ይኸው በመዝሙር እንደዚህ የተባረክን ነበር። ጥሩ ትምህርትን የተማርነው በቃ እንደዛ ነው። የትም እንዳትሄዱ ከኛ ጋር ሁኑ። ይሄ እንደምታዩት ከቸርች ጨርሰን እየወጣን ያለ ነው። ከዛ ልጆች ቀድሞኝ ወጥተው ነበር። እኔ ሰዎች ሰላም እያልኩ ነበር ወደ ኋላ ይቀርተኝ። ያው ደጅ ላይ ጠብቀውኛል። ያው ባለቤቴ ልጆቼ ሁሉም ያው ተያይዘና ወደ ቤት እየሄድን ነው። ደግሞ በዓላችንን ደግሞ ልናከብር በቃ እንደዛ ነው። ደስ የሚል ቀን ያሳለፍነውና እግዚአብሔር ስለረዳና አመሰግነዋለን። ለዚህ ቀን ስለዚህ ሰዓት ሁሌም ባረከዋለን። ተመስገን ጌታ ሆይ። በጣም ደስ የሚል ቀን ነበረ። ያው እንደምታዩት ቤት ከመጣሁ በኋላ ቀጥታ ወደ ሳር ጉዝጎዛ ነው የሄድኩት። ያው እንደምታዩት የሀገር ቤት ሳር አይደለም፣ ይሄ አርቲፊሻሉ ሳር ነው የሚያያዘው ነው። ግን ኢትስ ኦኬ፣ እንደዛም ቢሆን ቤት ያደምቅልናልና ልጆቼ በጣም ነው ደስ ያላቸው። እያነሱ ሳሩን እየጎዘጎዙት ነበር። እና ደግሞ ያው እንግዶች ነበሩን። አብረን ነው ያሳለፍነው የጌታን የትንሳኤ በዓል ደስ በሚል ሁኔታ አብረን ነው ያሳለፍነው። በጣም ደስ ብሎና ያለፈው። በላን፣ ጠጣን፣
በቃ ደስ የሚል በዓል ያሳለፍነው እንደምታዩት በቃ በጣም በቃ በላን ሲጣፍጥ ብታዩ በቃ እናቴን እየመረኩ ነው የበላሁት። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል። እንኳን በሰላም በጤና በፍቅር አደረሳችሁ። ከኛ ጋር አብራችሁ ስለነበራችሁ በጣም እናመሰግናለን። ሌላ ልጆቼ ሰብስክራይብ ላይክ ማድረጋችሁ እንዳትረሱ። መልካም በዓል ይሁንላችሁ።